ሚያዝያ 20 ዕለተ ማክሰኞ የምሽት ጸሎት። እግዚአብሔር ስለዚህ ጊዜ እናመሰግናለን። አብረን ስለነበርክ ከኛ ጋር ስለቆየህ እግዚአብሔር ምሕረትና ቸርነት ለዘላለም ስለሚከተሉ እናመሰግንሃለን። በዚህ በቀትር ጸሎት ላይ አብረህን ስለምትሆን ኃይልን ስለምታሳየን እግዚአብሔር ሆይ ወደ አንተ የሚጮህ ሁሉ እግዚአብሔር ሆይ አዲስን ነገር እንደሚያዩ አዲስን ነገር እንደምታሳያቸው የማይመረመር ትልቅንም ነገር እንደምታደርግላቸው እንደተናገርከው ስለምታደርግ እናመሰግንሃለን። እግዚአብሔር ሆይ ዛሬም መተናል ወደ አንተ ለመጸለይ አንተን ለመለመን መተናልና ስምህ ይባረክ። ስለዚህ እድል እናመሰግንሃለን። ስለደረሰን ምርጥ ጊዜ እናመሰግንሃለን። እግዚአብሔር ከክፉ ተጠብቀን በዚህ ደርሰናልና እግዚአብሔር ሆይ ያጠፋናል ያልናቸው አብዛኞች ነገር አላጠፉንምና እግዚአብሔር ሆይ ከአቅማችን በላይ የሆኑ ነገሮች ባጋጠሙን ጊዜ ኃይል ሆነህን ብርታት ሆነህን እዚህ ስላደረስከን እናመሰግንሃለን። ኃይልና መለኮታዊ እጅ ከኛ ጋር ስለነበረ እናመሰግንሃለን። እግዚአብሔር ሆይ በቃል ላይ እንደተጻፈው ደግሞ እንጸልያለን። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። እግዚአብሔርን መጠጊያዬ ምሽጌ የምታመንበት አምላኬ እለዋለሁ እንደሚለው የእግዚአብሔር ቃል እግዚአብሔር በመዝሙር 91 ላይ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ በጌታ በኢየሱስ ክርስቶስ ስም መኖሪያችን በአንተ መጠጊያ ስር እንዲሆን ሁሉን በሚችለው ጥላ ስር እንዲሆን እግዚአብሔር እንድትረዳን የሚኖር ሰው እግዚአብሔር ሆይ እንግዳ የሚሆን አይደለም። የሚኖር ሰው እዛ የሚሰነብት ሰው ነው። እግዚአብሔር ሀልወት ውስጥ የምንሰነብት ሰው አድርገን በሳምንት አንዴ የምንገባና የምንወጣበት እሁድን ጠብቀን በመንፈስ የምንሞላበት ሳይሆን እግዚአብሔር ሆይ ዕለት ዕለት በመንፈስ የምንሞላበት ያንተ ጥላ ስር እንድንገባ እርዳን። እግዚአብሔር በጌታ በኢየሱስ ክርስቶስም ጳውሎስ እንዳለው ዕለት ዕለት እታደሳለሁ እንዳለው ዕለት ዕለት እግዚአብሔር በመንፈስ እንድንሞላ ዕለት ዕለት እግዚአብሔር ባንተ ጥላ ስር መኖር እንድንችል እግዚአብሔር መኖሪያችን እንድትሆን በሁሉ ነገር መኖሪያችን እንድትሆን እንጸልያለን። እግዚአብሔርን መጠጊያዬ ምሽጌ የምታመንበት አምላኬ እለዋለሁ እንደሚለው ቃል እግዚአብሔር በኢየሱስ ክርስቶስ መጠጊያችን ትሆነን ዘንድ ምሽጋችን ትሆነን ዘንድ የምንታመንበት አምላካችን ትሆን ዘንድ እግዚአብሔር ሆይ በአንተ መጠጊያ አኑረን፣ በአንተ መጠጊያ ውስጥ አኑረን፣ በአንተ ጉያ ውስጥ ሸሽገን እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንጸልያለን። በአንተ ሀልወት ውስጥ የቆዩ ሰዎች ሳያውቁ ራሳቸውን እግዚአብሔር ሆይ ተለውጠው አግኝተዋል። ሙሴ ተራራው በሲና ተራራ ላይ በቆየ ልክ ከዛ ሲወርድ እግዚአብሔር ሆይ ያንተን ክብር ማንጸባረቅ እንደጀመረ እግዚአብሔር በጌታ በኢየሱስ ክርስቶስ ስም መኖሪያችን እንድትሆን ከዛም የተነሳ ህይወታችን አንተን እንዲሸት፣ ጠረናችን አንተን እንዲሸት፣ ንግግራችን አንተን እንዲሸት እግዚአብሔር ሆይ መግባትና መውጣታችን፣ ኑሮአችን እግዚአብሔር ሆይ የላይፍ ስታይላችን ሁሉ እግዚአብሔር ሆይ በአንተ ማንነት የተሞላ ይሆን ዘንድ በአንተ መጠጊያ እንድንኖር እንጸልያለን። ሁሉም በምትችለው አምላክ ጥላ ስር እንድናደር እንጸልያለን። እግዚአብሔር በአንተ ጥላ ስር የሚያድሩ ምንም አይከብዳቸውም፣ ምንም እግዚአብሔር ሆይ አያቅታቸውም። ምክንያቱም በአንተ ጥላ ስር ይኖራሉና ያንተ ጥላ ትጋርዳለች፣ ያንተ ጥላ ኃይልን ትሰጣለች፣ ያንተ ጥላ እግዚአብሔር ሆይ ታስችላለች። አይቻልም የተባሉትን ነገር እንዲያደርጉ ያደርጋል። እግዚአብሔር በኢየሱስ ክርስቶስ ስም ወጣቶች በዚህ ጥላ ስር መኖር እንዲችሉ፣ አባቶች በዚህ ጥላ ስር መኖር እንዲችሉ፣ እናቶች በዚህ ጥላ ስር መኖር እንዲችሉ፣ ኢትዮጵያ በዚህ ጥላ ስር መኖር እንድትችል እግዚአብሔር ሆይ መውጣት አትችልም ከተባለበት ድህነት የሚያላቅቃት ያንተ ጥላ እግዚአብሔር በኢየሱስ ስም በላያችን ላይ እንዲዘረጋ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ስራ አጥተው የሚቸገሩ ይህንን ጸሎት በሚሰሙ እግዚአብሔር በኢየሱስ ክርስቶስ ስም ስራ የሚያገኙበት እግዚአብሔር ሁሉን በሚችለው አምላክ ጥላ ስር ውስጥ እግዚአብሔር እንዲያድሩ እጸልያለሁ። ሁሉ ይቻላቸው እግዚአብሔር ሁሉ ይቻላቸው፣ መልካም የተባሉ ሁሉ ነገር ይቻላቸው እግዚአብሔር ሆይ ከጥላ የተነሳ ሁሉን ነገር ታደርጋለና ከጥላ የተነሳ ሁሉን ትለውጣለና እግዚአብሔር በኢየሱስ ክርስቶስ እጸልያለሁ። መጠጊያ እንድትሆናቸው
ብዙዎች እግዚአብሔር በጨለማ ስር ያሉ ጨለማ እነሱን አታክ እያደረገ ያለ ሕይወታቸውን እየመታ ያለ እየተዋጋ ያለ እግዚአብሔር መጠጊያ ትሆናቸው ዘንድ በአንተ ስር እንዲያድሩ ጸልያለሁ። በአንተ ስር እንዲሸሸጉ፣ በአንተ ስር እንዲቀመጡ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ምሽጋቸው እንድትሆን እግዚአብሔር ሆይ እጸልያለሁ። የምታመንብህ አምላኬ እንዳለው እግዚአብሔር በኢየሱስ ክርስቶስ ስም የሚታመኑብህ አምላካቸው እንድትሆን በአንተ ተማምነው ቅጥሩን ይዘሉ ዘንድ፣ በአንተ ተማምነው ኃይል ያገኙ ዘንድ፣ በአንተ ተማምነው በተለያዩ ነገሮች አይቻልም በሚባሉ ነገሮች ላይ ይዘሉ ዘንድ ይሄዱ ዘንድ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ትረዳቸው ዘንድ ጸልያለሁ። ኃይል በኃይል ላያቸው ላይ ይገለጥ። ሕይወታቸው በአንተ ኃይል ይገለጥ። ሕይወታቸው በአንተ ስራ ይገለጥ። ሕይወታቸው እግዚአብሔር ሆይ በኃይል በመንፈስ ይገለጥ። ኃይል በቤታቸው ይቆጣጠር። እግዚአብሔር በኢየሱስ ክርስቶስ ስም ለብዙ ነገር እንዲጋለጡ ጠላት ያስቀምጠላቸው ነገር ሁሉ እግዚአብሔር ሆይ ካንተ ሽሽግና ካንተ መጠጊያ የተነሳ እንዳያገኛቸው ጠላት ያሰበው ሴራ ሁሉ ወደ ራሱ እንዲመለስ እጸልያለሁ። እግዚአብሔር ሆይ በአንተ ጥላ ስር እንድታሳድረን እጸልያለሁ። በአንተ ጥላ ስር ባሉ በረከቶች ሁሉ እንዳንጎድል እግዚአብሔር ሆይ በጥላ ስር በመኖር የሚገኙትን በረከቶች፣ ደስታን፣ ሕይወትን እግዚአብሔር ሐሴትን እንዳይጎላቸው በኢየሱስ ክርስቶስ ስም እጸልያለሁ። ሳያስቡት ቀናቶች ይለፉ በአንተ ተሞልተው እግዚአብሔር ዕለት ዕለት በአንተ እየተሞሉ ሕይወታቸው በአንተ እግዚአብሔር የተለወሰ እንዲሆን እጸልያለሁ። እግዚአብሔር ይህንን ስለምታደርግ እናመሰግንሃለን። የሚሰሩ ሰዎች በስራ መሃል ሆነው እግዚአብሔር በመንፈስ እንዲሞሉ የሚማሩ በመንፈስ እንዲማሩ እግዚአብሔር ሆይ የሚያስጠኑ በመንፈስ እንዲያስጠኑ እግዚአብሔር እንድትረዳ ሁሉንም እጸልያለሁ በኢየሱስ ስም አሜን።